አሁን አንተን ለምን ተዘጋጅተሃል? ለምን ነው የምዘጋጀው? ለቅጣቱ ነዋ። አንተ ሰውዬ ግን ጤና የለህም እንዴ? ምን አደረኩኝ? እንዴት መጣክ? ስትናፍቂኝ ባጥር ዘል እየገባሁ ዘሪሁን ይኸውልሽ ደግሞ ጥጋበኛ አባትሽን ፈርቻ አይደለም አክብሬ ነው በይ። እርግብ ብትሄድ ድንብላል ትተካለች ብሏል ተምቹ። አሁንም እርሶ ፋኖስ ብትሄድ ኩራስ ትተካለች። ጀመረሽ ደግሞ ምን ልቤ ልታደርቂው። ምን አድርጊ? ይሄን እየታውቋለሁ የሆነ ነገር ፈልገሽ ነው። እኔን ሜላትን እየጠረጠርከኝ ነው? ቆይ አንቺ ጠርጥረሽኝ የለ እንዴ? እኔን አንቺን በጠረጥርሽ ምን ችግር አለው? መሄድ አለብኝ። እንዴ ወዴት? እቤቴ ነኝ ነው ያለኝ። እና ልትሄጂ ነው? አዎ ምርጫ የለኝም። ቤቲ ምን ሆነሻል? የሆነ ነገር ቢያደርግሽስ? ቆይ ሰላም፣ ይሄን ያህል ጊዜ ጠፍተሽ ቆይተሽ አሁን ምንም እንዳልተፈጠረ ስመሽን ስትቀመጪ ትንሽ የሚባል ነገር የለም? እየተቆጣጠርሽኝ ነው እንዴ? ለምንድን ነው የማልቆጣጠርሽ? የኔ ልጅ ሙሽራ እኮ ነሽ። እና ሙሽራዬ ጋር እኮ ነው የነበርኩት። ከነ ጉድለቴ የተቀበለኝን ሰው ከነ ጉድለቴ ሲከፋኝ የሚያጽናናኝ ስናደድ የሚያረጋጋኝን ልዩ ሰው ላገኘው ጥቼ የወንድ ቁራጥ ይሄ ነው በቃ ዘረረው። አቶ አንተረ ግንባሩ ላይ ጠጥቶ እረፍ። መጀመሪያም ሲያቅለበልበው እኔ አልተመቸኝም፣ ግን የክፍለ ሀገሩ ሰው ተመችቶኝ፣ አጎትየው ተመችቶኛል፣ የጋሽ ወንድም ተመችቶኛል፣ ጋሽዬ ተመችቶኛል። ይሄ ግን ለአንተነ ሳይሆን ለአቶ በቃሉ ነበር የሚገባው። ታዲያ በዚህ ሁኔታ ውስጥ ሰርግ ይታሰባል? ሰርግ ይካሄዳል? እንዴት ነው ነገሩ? ምን የሚሆን ይመስላችኋል? ሽማግሌዎቹስ ይመጣሉ ወይስ አይመጡ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል አሸወይና ነበረ። ያምር ነበረ። በጣም ደስ የሚል አይነት ሳቢ ክፍል ነበረ። በተለይ ደግሞ ወንድም ጋሼ በቃ እዛ መጥቶ በቃ እንትን የለም ምህረት የለም። እንደዚህ ስላችሁ ግን ያው የክፍለ ሀገር ሰው ሩሩህ አይደለም አይመረም ምናምን እያልኳችሁ አይደለውም። ግን አንዳንዴ መቅደም የሚባል ነገር አለ። በህይወታችሁ ውስጥ ስትቀደሙ ብዙ ቻሌንጅ በእናንተ ላይ ይደርሳል። ገብቷችኋል እላችሁ የፈለኩት ነገር አንድ እርምጃ ወደኋላ ከቀራችሁ እናንተ ከተቀደማችሁ ቀድማችሁ ልትሄዱ ትችላላችሁ። ሶ አቶ በቃሉም እድሉን ቢያገኝ እንደዚህ ከማድረግ ወደኋላ አይልም። ለምሳሌ እሱም ለማስገደል አስቦ ነበረ ራሱ ገብቷቸዋል። ከገጠር የመጣው ልጅ ምናምን ብሎ ለማስገደል አስቦ ነበረ፣ ግን አልተሳካለትም። ስለዚህ ክፋት መቅደም አለባችሁ ብዬ አስባለሁ። ይሄ ነገር ባይፈጠር ደስ ይለኛል፣ ግን ስለተፈጠረ እንደሆነቱ ቅልል ብሎ የሆነ ነገር ወይ አንተ ወጥቶ ሜዳ ላይ መቅረት የሚሉት እኮ ይሄ ነው በቃ። አንዳንዴ ከማይሆን ሰው ጋር መቅጠምም ይሄንን ያመጣል ብዬ አስባለሁ። ለምሳሌ አቶ በቃሉ የማይሆን አይነት ሰው ነው። ከሱ ጋር ስራ መስራት አልነበረበትም። ስራ ቢሰራም ስራና ስራ ብቻ የሚያገናኛቸው ነገር ብቻ ነበር ማድረግ የነበረበት። አንተነህ ግን አጉል በቃ እኔ ያለ እና ትንሽ ከበድ እና ወስብስብ ያለ ነገር በቀጣይ ክፍል እናያለን ብዬ አስባለሁ። አቶ ኖላዊ እና ባለቤቱ በትናንትናው ክፍል በቃ እርስ በርሳቸው ተፋጁ። አቶ ኖላዊ ወኪል ከዚህ በፊትም ብያቸዋለሁ። የአቶ ኖላዊ ጉዳይ ቀላል ነው፣ ምክንያቱም ይህን ያህል የሚካበድ አይደለም። ሲሰማ ያው ሊበሳጭ ይችላል፣ ወንድ ነው፣ ብዙ ነገር ስለሚያስብ ስለሚወዳት ሊበሳጭባት ሊከፋ ይችላል። ነገር ግን ይሄ በምርመራ የሚታወቅ ነገር ነው፣ ቀላል ነገር ነው የሱ ጉዳይ እና እሱ ካላመነ በቃ ምርመራ ይደረግና ልጁ ማን እንደሆነ ይረጋገጣል። ይሄን ያህል የሚያስከፋ ይሄን ያህል የሚያስኬድ ጉዳይ አይኖረውም ብያችሁ ነበረ። ያው ወደዛው እየሄደ ነው። እሱን በቀጣይ ክፍል እናያለን። በትናንትናው ክፍል አሲር ማየት ነበረብን። ሀና ለአሲር ደውላ ወደዛ እንደሄደ እንትን ብላ ሀናም እንዲሁም ደግሞ ይሄ ቀጭኑ ልጅም ቢኖሩና አገላጋይ ቢሆኑ ጥሩ ነበር ብዬ አስባለሁ። አሲር ግን መገኘት ነበር። ምክንያቱም እንደዛ ተብሳይቶ ወጥቶ ሄዶ ሀና ዝም ማለት አልነበረባት። ምክንያቱም አቶ ኖላዊ ሲበሳጭ ምን እንደሚያደርግ ታውቃለች። ጭራሽ አባዬ እንደዛ አደረክ እንደዚህ ያደረክ ማለት አልነበረባትም። በፍጹም ማለት አልነበረ። አይ እንደማይደራደር ታውቃለች። በደንብ ነው የምታውቀው። ገብቷችኋል አላችሁ የፈለኩት። ምክንያቱም ከዚህ በፊት ድራማው ላይ አሲር አባዬ ካወቀ እንትን ይላችኋል ይገላችኋል ምናምን ብላ ብዙ ጊዜ ታወራ ነበር ከና አሲር ጋርና ምን ያህል በክብሩ ምን ያህል በልጁ እንትን እንደሆነ
የታወቀ ነው፣ እኛም የምናውቀው ነው። ሶ በጣም አሪፍ የሚሆን የነበረው ለአሴር ደውላ አባዬ በጣም ተበሳይቶ እንዳረገዘች አውቋል፣ ስለዚህ ወደዛ እየሄደ ነው ተከተለው ምናምን ብላ እዛ ጋር እሱ መሀል ላይ ጣልቃ ቢገባ ጥሩ ነገር እናይ ነበር ብዬ አስባለሁ። እንደዚህ ተመልሶ እንደዚህ ከሚሆን ማለት ነው። እሱ ነገሩ ትንሽ ቅር ብሎኛል። ከዛ ውጪ አሪፍ ነበረ። ደግሞ ከጠባቂዋ ጋር የሌለ ግርግር የሌለ ፉንቃ ውስጥ ናቸው። በቃ እኔ ሁለቱ ተዋደው እንዳይቀሩ ብዬ አስባለሁ። ስጋት አለኝ። ብዙ ጊዜ እኮ እንደዚህ ይመቻቹና ያስመልጣታል እና እንደዛ አይነት ድባብ አለ አሁንም። እዛ ጋር ያለው ነገር ይመቻት። ግን ሰው ታስሮም ቀበጥ ይሆናል እንደ ጋይስ በቃ ፈታ ያለች የሆነ ነፃነት ያላት አይነት ልጅ ነች አይደል? ከሱ ጋር የሆነ ነገር ትጀምራለች የሚል ሀሳብ አለኝ። ማለት ጥሩ ነገር ይኖራል ብዬ አስባለሁ። እናንተ እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም አንተንን ሸኝተነዋል፣ እንግዲህ ምንም ማድረግ አይቻልም። በቀጣይስ ከማን ወገን የሚሸኝ ይመስላችኋል? ከነሜላት ወገን ወይስ ደግሞ ራሱ አቶ በቃሉ የሚሸኝ ይመስላችኋል? ምን ታስባላችሁ? እዝራም ደግሞ አለ። መስፍኔ ጠፍቷል። መስፍኔ ደግሞ የጠፋበት አንድ ምክንያት አለ። እሱም ምክንያት ምንድን ነው? እዝራን እየፈለገ ነው። እዝራን ይዞ ሌላ ነገር እናያለን ወይስ ደግሞ ምን አይነት ነገር መታየው መስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ቀጣይ ላይ በደንብ በሰፊው አሪፍ ነገር ሪከመንድ አደርጋችኋለሁ። ለዛሬ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ሁሉም ዘልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ፑሌታችሁ ፕሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ምንስ ሊፈጠር ይችላል? እኔ ግን ከባድ ነገር ይፈጠራል ብዬ አላስብም። ቀለል ያለ ነገር ይፈጠራል የሚል እምነት አለኝ። አሴር መንገድ ላይ ያገኘዋል ወይም ደግሞ አሴር ተከትሎት ይሄዳል። እውነቱን ይነግረዋል። ነገሮችን በተረጋጋ መንገድ ያያሉ ብዬ አስባለሁ። ሰላምዬና ቅዱሴ ይመቻቸው። በቃ ይህ ምርጥ ጥንድ የሆነ ጥንድ። ቅዱሴ ግን አስተሳሰቡን አይታችሁታል ጋይስ? በኢየሱስ እንዴት እንደተመቸ ልነግራችኋል። ማለት ይሄ ስለ ትናንትና ማውራት ማስረዳት ነው። በቃ እሱ ነገሩ በጣም ተመችቶኛል። እንደእውነቱ እንዴት ናችሁ? ዴኑ ላይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ነው ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ነው ላይ። በትናንትና ክፍል አሪፍ ክፍል ነበረ። ከጭንቀት ነገሮች ወተን ይሄ ከጦርነቱ ከውጥረቱ ወተን የሆነ ሰላማዊ የሆነ አሳዛኝ የሆነ አይነት ክፍል ነበረ። ያምር ነበረ። እኔ በጣም ተመችቶኛል እውነት ለመናገር የትላንትናው ክፍል። ወይዘሮ ሜላት ደግሞ ለተምቹ የከፈተችውን ኦፖርቹኒቲ ሳላደንቀው አላልፍም። የአራድዬ ልጅ ነች ያለ ተምቹ ራሱ ይመች። ሜሉ የአራድዬ ልጅ ሂድ ትንብላል። ኪችን ልጅ ስራ አግዛል። እንደዚህ አይነት እናት ተገኝታ ነው ታዲያ ጋይስ? ተገኝታ ነው ወይ ማለት ምን አይነት ልጅ እንደሆነ ታውቃለች፣ ምን እንደሚሰራ ታውቃለች። በቃ ሁሉን ነገር እያወቀች አምናው ወደ ድንብላል። በቃ ተረዳችሁኛል? ማንም እንደዚህ ያደርግ ማንም ማለት ነው። ምን እንደሚያስብ ታውቃላችሁ? አብዛኛው ሰው ሰራተኛ ጋ የመጣ ዛሬ ነገ ልጅ ጋ ይሄዳል የሚል አስተሳሰብ ይዞ ነው የሚዞሩት እና የሚሉ አመለካከት እኔ በጣም ተመችቶኛል። ተምቹና ድንብላል ሌቭል ውስጥ ገብተዋል። ቢጋቡስ አሁን ተምቹ ስራ መጀመር አለበት። ድንብላል በትክክል አሁን መናገር አለበት። በቃ ስራ ጀምር፣ የራስን የሆነ ነገር ይኖር፣ እኔን በምታስተዳድር ነው፣ እኔን ስራ ብለቅ የሆነ ነገር በሆን ብታመን ምናምን ብላ ልታሳምኑ ይገባል። ስራ መጀመር አለበት፣ መቀየር አለበት ብዬ አስባለሁ። ምክንያቱም የሆነ አላማ እስካለው የሆነ ሰው ያንን አላማ ለማሳካት ማድረግ ያለበትን ሁሉ ነገር ያደርጋል ማለት ነው። ወደ እዝራና ወደ ሀኒቾ እንምጣ። እዝራና ሀኒቾ በጣም ተደስተዋል። ሽማግሌው ሊላክ ነው። ችግሩ ከሽማግሌው በኋላ ነው። ሽማግሌዎቹ መጥተው የአቶ ከሌ ልጅ የእርሶ ልጅ ይፈልጋል ሲባል ምን እንደሚባል እዛ ቤት ውስጥ ሜሉ የዛኔ ነው በቃ ግንባራቸው ላይ ሽማግሌዎቹ ላይ የምትመዘው ማለት ነው። እኔ ግን ከዛ በፊት ወይም ደግሞ ሽምግልናው ከመላኩ በፊት መስፍኔ እዝራን ይወስደዋል ብዬ አስባለሁ። ማለት በእዝራ በኩል ጠላቱን ለማጥቃት። ስለዚህ የእሱ ደካማ ጎን እዝራ ነው ተብሎ ስለሰማ ወይም ደግሞ ስለነገረችው ቤቲ አሁን የሚያደርገው ምንድነው? እዝራን ይወስደዋል። ሽምግልናው መሀል ላይ ይቀራል የሚል ሀሳብ አለኝ። እንደዚህ አይነት ነገሮችን የምናይ ይመስለኛል እንጂ ይህ ሽምግልና በቀላሉ ይሆናል የሚል እምነት የለኝም።
ሜቢ ደግሞ አሁን እንዳልኳችሁ ባይሆን እንኳን ቀድሞት እዝራን አውቆታል ብዬ አስባለሁ። መስፍኔ ቀድሞት ስላወቀ ስለዚህ ሽማግሌዎቹ ቤት ሲመጡ አዋርዷቸው ይልኳቸዋል ወይም ደግሞ አመናጭቀው ይልኳቸዋል የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገሮችን የምናይ ይመስለኛል። እናንተ ምን ትጠብቃላችሁ? የምትጠብቁትን ኮሜንት ላይ ታስቀምጡልኝ ትችላላችሁ። በመጨረሻም ወደ አቶ ኖላዊ ልምጣና አቶ ኖላዊ በቃ ሌላ ሌቭል ውስጥ ገብተዋል ማለት በጣም ተበሳጭተዋል። እንዴት እኔ ላይ ምናምን ብሎ ሄዷል። ባለቤቱን ምን የሚያደርጋት ይመስላችኋል? እኔ ግን ቅድም መግቢያ ላይ ብያቸዋል፣ ምንም ነገር አይፈጠርም። ሄዶ ምናልባት ጓግጭ ሊልባት ይችላል። ነገር ግን እኔ ሳስበው አሲር ወይም ደግሞ ጆሮ ከቤት ስለወጣ መንገድ ላይ ያገኘዋል፣ ይከተለዋል የሚል ሀሳብ አለኝ። ምናልባት ባይገናኙ እንኳን ሀና አሲር ጋር ትደውላለች፣ ተከትሎ ቤት ይሄዳል፣ ያረጋጋቸዋል የሚል ሀሳብ አለኝ። የሆነ ደስ የሚል ነገር እዛ ጋር እናያለን ብዬ ነው ማስበው እንጂ ጭራሽ ተቆራርጦ ይቀራሉ ምናምን አይነት ነገር የለም። ምክንያቱም መመርመር ይችላሉ፣ ብዙ ነገር ማድረግ ይችላሉ። ይሄ በቀላሉ የሚፈታ አይነት ጉዳይ ነው። ግን በጣም አጓጊ የሆነና ምን ልናይ እንችላለን የሚለው ነገር ያሳሳል አይደለ? ያጓጓል። እኔ ግን ተምቹና አሲር ያስረዱበት መንገድ፣ ለአቶ ኖላዊ ለመናገር እያደረጉበት ያለው መንገድ፣ እንደገና ደግሞ እሱን ለማሳመን ገብቷቸዋል አይደለ? ይሄ ያለውን አስተሳሰብ እንዲቀይር እኔም መውለድ እችላለሁ ብሎ እንዲያስብ ለማድረግ ነው ይህንን ሁሉ ነገር ዙሪያ ጥምጥም ሲሄዱ የነበሩት እና በጣም ተመችቶኛል። በቃ ይሄ እንትን ማለት እኮ እንደዚህ ነው ጋይስ እኮ በቃ ይሄ ምንድነው እንደነዚህ አይነት ሰዎች ወይም ደግሞ እርድና የሚባለው ወይም ደግሞ መልካም አስተሳሰብ የሚባለው እንደዚህ ነው። ሄዶ ፊት ለፊት እንደዚህ ያደረግ የፋራ ቀልድ አይቀልድም። ገብቷቸዋል አይደለ? ቀልድ እያስመሰለ የሱን ሀሳብ የሱን አቅጣጫ ማስቀየር ነው በቃ አላማቸው። ቤት መንገድ እየመጡ እንደሄዱ አያችሁ አይደለ? ቀጥታ ቢናገሩ ያስደብረዋል፣ ያልሆነ ነገር ይፈጠራል። ለምሳሌ ሀና ስትናገረው እርግዛለች ብሎ ቀጥታ ሲነግሩ አስረግዘሃል እኮ አንተ እንትናን ብለው ቢያወሩለት በቃ ሰውየው ጨልሎ ይሄዳል። ገብቷችኋላችሁ የፈለኩት ነገር ግን እነሱ ቀስ በቀስ ለማስረዳት ያደረጉበት የሄዱበት ጥረት በጣም ተመችቶኛል። እንግዲህ ከመጀመሪያው ጀምሮ በጣም የምወዳቸው ልጆች ናቸው። ግን እነሱ ጓደኞች በዛው ባይቀሩ ጥሩ ነው። ምክንያቱም ያላለቀ ነገር አለ እዛ ጋም የሆነ መሀል ላይ ፍቅር አለ ከአሲር ጋር። ያም ነገር ቢነሳ ቢቀጥል ጥሩ ነው ብዬ አስባለሁ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። ፒስ። ሜሉ ትላንትና ተበላች። አንተነን ስታገኝ ዋናዋን የምትንቀሳቀስበትን መሳሪያዋን ይዛ የምትሄድ ሴትዮ ይህንን የደከመ ሽማግሌ የተጎዳ ሽማግሌ ለማግኘት እንዴት ትታው ሄደች? እንደው ሼባ ነው ምንም አያመጣም ብላ ነው? ሜሉ ብልዤ ነው። ሴቱ ላይ ወንዱ ላይ ግንባራችሁ ላይ ያሽ አሁን ትላንትና ሼባው ላይ ይዘሽ ሳትይዝ አንገትሽን ይዞ በቃ እንደው እንኳን ነቀት በቃ ጨረሳት እያለ ወይ ግን አበደች እኮ ጨርቋት አለች። ኧረ ያቺስ ከፋ። የምሬድ ነው ያቺስ ከፋ። ግን ሚስትም ባልም በዚህም በዛም እያሉ አስጨነቁት አይደለ? አሁን የሆነ ነገር መጠራጠሩ አይቀርም። ስለዚህ ቀጣይ ክፍል ላይ የሆነ ከበድ ያለ ነገር ይኖራል ብዬ አስባለሁ። ለማንኛውም የትናንትናው ክፍል አሽዌና ነበር። የምን አሽዌና? እንዴት ናችሁ? ደህና ናቸው ወይ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬም አብረን ኖላዊ ዴቭ እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ መላችሁ ይሆናል። በትናንትናው ክፍል በጣም አሪፍ አይነት ክፍል ነበረ። እሱ ብቻ ሳይሆን የአቶ ኖላዊ ልጅ መጥቷል። እንግዲህ አሲር ተመችቶኛል። በትናንትናው ክፍል በተረጋጋ ሁኔታ እንደ ትልቅ ሰው ሄዶ የአቶ ኖላዊን ጉዳይ ለመፍታት እንትን እያደረገ ነበረ። ስለዚህ አቶ ኖላዊ ሊናደድ ይችላል፣ ግን አሲር በጥሩ መልኩ እየተረዳ ስለሆነ እውነቱን ይረዱታል። እንዲሁም ደግሞ ማስመርመርም ይቻላል ብለው ማስመርመርም ስለሚችሉ በጣም ቀላል ነገር ይሆናል ብዬ አስባለሁ። ግን ከባድ ነገር ይፈጠራል ብዬ እኔ አላስብም። ይታረቃሉ፣ አሲር ያስታረቃቸዋል ብዬ አስባለሁ። በእነሱ ጉዳይ ያው አሲር ነው ብዙ ጊዜ እንትን የሚለው ከመጀመሪያውም ጀምሮ ሽማግሌም ስለነበረ አሲር ይፈተዋል ብዬ አስባለሁ።
ሌላኛው በትናንትናው ክፍል ቤት የተፈጠረው ነው። በቃ ወይዘሮ ሜላት በቃ ቤቱን እንደው በአንድ ቁጥር አቆመችው። በቃ ሴትዮ እንደው ምን ይሻልሻል? ለትንሹ ለትልቁ ቦርሳዋ ገባ ሳብ እያደረገች ግንባር ላይ ኧረ ተይ አንቺ ሴትዮ ተይ ግን ተይ እንዴ! ኧረ በስመ አብ የሚመካ በእግዚአብሔር ይመካ ነው የሚለው ቃሉ። ተይ ሜሉ በሱ ነገር አትመኪ። ይኸው እንደዚህ ጥለሽው ሄድሽው ዕለት አንገትሽን ሲጥ አድርጎ ቁጭ ያደርግሻል። ማትሉኝ ማንም ይኸው የከረከሰ ሽማግሌ እንኳን ይዞሽ ሙን መያዣ ያደረገሽ። የምሬን ከሆናችሁ የሆነ ነገር ላይ አትመኩ። ከምሬን የሆነ ነገር ላይ አትመኩ። ይከዳችኋል፣ ሰው ይከዳችኋል፣ ቤተሰብ ይከዳችኋል። ፈጣሪያችሁ ላይ ብቻ መካበብ ሰው ነው። ሌላ በምንም አትመኩ። ምክንያቱም ሜሉ ምስክር ነች። ሁሌ ይዛ የምትሄደውን ዕቃ ስለረሳሽ ብቻ ነው አንገቷ እንደዛ የተያዘው። ብትይዝ ኖሮ እሷ ነች ግንባር ላይ ይዛ ሽንቱን አሸንታ የምታልፈው። ገብቷችኋል አላችሁ የፈለጉት ነገር። ሰው ጋርም ስትሄዱ በሰውም እንደዚሁ ነው። ቤተሰብ ጋርም ስትሄዱ እንደዚህ ነው። በቃ በሰው አትመኩ፣ በሰው ተስፋ አታድርጉ፣ በእግዚአብሔር ተስፋ አድርጉ። በቃ ሰው ኢቭን ሰው የሚያደርግላችሁ፣ ሰው የሚታዘዝላችሁ፣ ሰው ለእናንተ የሚራራላችሁ እግዚአብሔር ካለ ብቻ ነው፣ ፈጣሪ ካለ ብቻ ነው እንጂ የትኛውን ቤተሰብ አይራራልም። ልቡ እንትን አይልም። ምንም መስለው አትታይም። ግን እግዚአብሔር ከፈቀደና እግዚአብሔር ከወደደ እግዚአብሔር ለአንተ እንዲሆንልህ ከፈለገ እነሱን ያራራልሃል፣ ሰውን ያራራልሃል እንጂ ብሎ ሰው አይራራልህም መጥቶ ምንም ስለሆንክ ማለት አንተ እንደነሱ ሰው ስለሆን ምንም መስሎ አትታያቸው፣ ምንም መስሎ አትታያቸው። ግን ፈጣሪ ሲወድ ሰው ነው የሚሰጥ። ገብቷችኋል? በሰው በኩል ብዙ ነገር የሚያደርግልህ ሰው የሚራራልህ ፈጣሪ ሲወድ ሰው እያመጣልህ ነው ማለት ነው ፈጣሪና እንደዛ ነው የምረዳው። ለማንኛውም ወደ ድራማችን ማለት እናንተ የትናንትናውን ክፍል እንዴት አገኛችሁት? ተመችቷችኋል ወይስ አልተመቻችሁም? ምን ትላላችሁ? እኔ እንደ እውነቱ በጣም ተመችቶኛል። ግን ትንሽ ቅር ያለኝ የእዝራ ሽማግሌዎች መቼ ነው የሚመጡት? እኔ ይሄ ጸቡ ከመፈታቱ በፊት መምጣት አለባቸው ብዬ አስባለሁ። በቃ ሽማግሌዎቹ መምጣት አለባቸው፣ ተዋርደው መመለስ አለባቸው። የምሬን እንዴ! ጭራሽ ልጄን ለጠላት ያሳልፍ ልስጥ ምናምን የተባለ ቢሄድ አሪፍ ነበረ። ግን እንደዛ የሚሆን አይመስለኝም። ምክንያቱም አቶ መስፍኔ እዝራን ለማገት ወይም ደግሞ የሆነ ነገር ለማድረግ አስቧል። እዝራን ይወስደዋል ብዬ ነው ማስበው። ሙድ መያዣ ያደረግበታል ብዬ ነው ማስበው። እንደዛ አይነት ነገሮችን እናያለን ብዬ አስባለሁ። እንግዲህ ከዚህ በኋላ ያሉት ክፍሎች ትንሽ ከበድ ያሉና የሆነ በሰብሰብ ያሉ አይነት ክፍሎች ይሆናሉ የሚል ሀሳብ አለኝ። ምክንያቱም መስፍኔን በጣም ተበሳጭቶ ስላለ ማለት ነው። ለማንኛውም እንደነዚህ አይነት ነገሮች እናያለን ብዬ አስባለሁ። ለዛሬ የነበረው ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። አገር እያዝልኝ አለች። አገር እያዝልኝ ምንድን ነው እያመጡ ማቀባበል? ኧረ ወይ አንዱ ላይ ሻት ቤውና እኛንም አስደስችን እንዴ! በቃ ያገኘችው ላይ እሷን አንድ ሆነሽ ግን አላት። በቃ ካካካ እያደረገች ቁም ግንባራቸው ላይ እንዴ! እኔ እኮ ማለት ነው የሆነ ደስ የሚል ነገር ብታሳዩ፣ የሆነ ሽንታቸውን ሲለቁ ምናምን። አሁን ባለፈው ናሆም ሽንቱን መልቀቅ ነበረበት። ሽንቱን ቢያንስ ለቆ ነበረ። ማን ነው? አረ ምናሴ መምጣት የነበረበት ምናሴ እንደመጣ ከዚህ በፊት ሪከመንድ አድርጋችሁ ነበረ። ምንም አይፈጠርም ምናሴ በመሀል ጣልቃ ይገባል ብያችሁ ነበረ። እንደውም እሱ እንዳይጎዳ አስቡበት ብያችሁ ነበረ። እዛ ጋር ያ ነገር ከመፈጠሩ በፊት ሆነ የሚያስቅ ነገር ቢኖረው አሪፍ ነበረ። ዝም ብላ እያነሰች ከምታቀባበልብንና መልሳ ቦርሷ ከምትከተው ማለት ነው። ለማንኛውም እንዴት ናችሁ? ውዴ ነው ላይ ተከታታይ የድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ላይ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ላይ በትናንትናው ክፍል አሾይና ነበረ። በነገራችን ላይ እንኳን አደረሳችሁ። ያው በድጋሚ ከበዓል በኋላ በድጋሚ እንኳን አደረሳችሁ ልላችሁ ብዬ ነው። የዋዜ ማለት ቅዳሜ ዕለት ብያችኋለሁ። በዓሉ እንዴት አለፈ? ትናንትና በዓል ነበረ። እንዴት አሳለፋችሁ? ጥሩ ጊዜ ነበራችሁ? በስራ እንደኔ ያሳለፋችሁ? በልታችሁ አሟችሁ ያሳለፋችሁ? ሁላችሁም ተሽሏችሁ ደህና እንደሆናችሁ ተስፋ አለኝ። ሌላ ምን አባቴ ልበላችሁ እና ጥሩ ነበር አለ በዓል። ጥሩ ከሆነ ኮሜንት ላይ እንገናኛለን። ወደ ድራማችን ማለት ትናንትና ቤቲ በቃ ሁሉን ነገር ዘረገፈችው ስንል ተወችው። ድጋሚ ደግሞ በስተመጨረሻ ተመልሳ መጣች። ያማታል እንዴት ሴትዮ ያማታል። እኔ እኮ በቃ ማለት የሆነ ብትናገረው ጥሩ ነበረ። አማራጭ እንደሌላት ስላወቀች
መናገር ነበረባት በመጀመሪያው። ግን አለመናገሯ ደግሞ ድራማውን ወደፊት ውብ እንዲያደርጉ አድርጎታል። ምክንያቱም ከዛ ሽማግሌ ጋር ተገናኝታ እሱም ዝቶባታል፣ እሷም ደግሞ እንደማትሰሙ አይነት ነገር አውርታለች ከሽባውም ጋር ከፈጁ ጋር ማለት ነው። በላቸው ልበለው እንጂ ሌላ ምን አባት ሄደዋለሁ። ከእሱ ጋርም ተገናኝታ እሱ ደግሞ እውነቱን ነግሯታል። አሁን የመጣችው እውነቱን ለመናገር ይመስለኛል። ከዛ በኋላ ደግሞ ከዛ ሰውዬ ጋር እነዚህ ሲጣሉ በመሀል ልጇን ሳይሆን እህቷን ልታገኝ አስባ ይመስለኛል። እነሱ ይረዱኛል ብላ አስባለች። ሜሉ ልደፋት ነው። ግን እንደዚ አይነት ነገር አይፈጠርም። ያው እውነቱን ትነግራችኋለች የሚል ሀሳብ ነው ያለኝ። ምክንያቱም አሁን ዋናው ነው ግንባሯ ያለው። አሁን ሳትዘባርቅ ወደዚህ ወደዛ ሳትል ቀጥ አድርጋ ነው የምትናገረው እውነቱን ማለት ነው። ይሄ ነው የሚፈጠረው። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሜሉ ትሳሳታለች? እኔ የምትሳሳት አይመስለኝም። ምክንያቱም ሁሉም ቤት ስላሉ ይህን ነገር ታደርጋለች የሚል እምነት የለኝም። የሚሆነው እውነታውን ትነግራችኋለች። ከሽባው ጋር እንደሚሰሩ እንዲሁም ደግሞ የእናንተ ድርጅት ውስጥ ሰው አድርጎ የእናንተን ተመሳሳይ እንደሚሰራ ሁሉን ነገር እዛ ጋር ዘርግፍ ታደርገዋለች የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገር ይፈጠራል የሚል እምነት አለኝ። እናንተስ ምን ታስባላችሁ? ምን ሊፈጠር ይችላል? በቀጣይ ክፍል ምን አይነት ነገር ልናይ እንችላለን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የቤቲ ጽ ግን ይመቻት። በቃ እዛ እስር ቤት የምታደርገው ነገር ተመችቶኛል። እውነትም ቀበጥ ልጅ በቃ ትምህርት ቤት የነበራት ቅብጥና ውጭ ላይ ያላት ቅብጥና እዛም ቀጥሏል። እንዴት ነው ጋይስ? አይመስላችሁም? ከሆነ ከጠባቂዋ ጋር ወይም ደግሞ ይሄ አጋች ጠባቂው አለ አይደለ? አጋቿ አለ፣ ጠባቂው አለ። ጠባቂው ፍቅር ነገር የሆነ ማለት መተዛዘን ነገር አለ እና ፉንቃ ነገር እንዳይገባላችሁ የሚል ሀሳብ አለኝ። የሆነ ይረዳታልን ብዬ አስባለሁ። እሱ እናንተ ምን ታስባላችሁ? እንደዚ አይነት ነገር የሚፈጠር አይመስላችሁ? ምክንያቱም የሆነ አስተያየታቸው እሱም ተመችቷታል፣ እሷም እንደዛ የሆነ ነገር አለ። ብቻ ለማምለጥ ያደረገችው ነገር ብቻ ሳይሆን የሚታየኝ የሆነ ጥሩ ነገር እንዳለ ይሰማኛል። አንተነስ ምን አስቦ ነው የሚንሸኳሽከው? ቤቲ ላግዝሽ አላት። እዚህም መጥቶ ደግሞ ጽዮንን አርፈሽ ቁጭ በይ ብሎ ሁሉን ነገር ሲያወራ ነበር። ምን አስቦ ነው? ምን እያደረገ ነው? ይህንን ሰውዬ ለመጉዳት እያሰበ ነው ወይስ ደግሞ ምን እያደረገ ነው? ወይስ አውቆ ነገሮችን እያወሳሰበ ከሜሉ ጋር ሊያገናኝ ነው? ምንድን ነው አላማው? እስኪ አላማውን ኮሜንት ላይ ያስቀምጡልኝ የገባችሁ ሰዎች ካላችሁ። ካልገባችሁ እንግዲህ አላማው ለእኔም አልገባኝም። ሌላኛው በትናንትናው ክፍል አቶ ኖላዊም አልነበርም፣ ናሴር እነ ትምቹም አልነበሩ። ብቻ ይሆናል ድባቡ የቀነሰበት ክፍል ነበረ። እነሱ ከሌሉ ጨዋታው ብዙ ያን ያህል ፈታ አያደርገንም አይደለ? ቁም ነገሩ ላይ ነው አይደለ? ጭቅጭቁ ላይ ነበር የነበረው። እዛው አንድ ቤት ውስጥ ነበር የነበረው እና ብቻ የሆነ አሪፍ ነበር። ለማንኛውም በጣም ወዳችኋለሁ። ክፋይንካችሁ ክፉ ብዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ሁሉ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ሀናና አሲር ምን ጀመሩ? ሰዎች ምን ጀመሩ? እየመጣሽ ተኝ ያለ የድሮ አባባላችን ነው፣ እኛ የሀገራችን አባባል ነው። ታዲያ ይሄንን ካላልኩ መቼ ነው ይሄንን ቃል የምጠቀመው? ዛሬ ካልተጠቀምኩ እንዴ? አሲር ይቺ ነገር እኔ አላማረችኝም። ሀና ግን የስራሽን ይስጥሽ። እንደው የምሬን እኮ አስባችሁታል? አንድ ሰው እንደሚያፈቅራችሁ በጣም እንደሚወዳችሁ እያወቃችሁ በእናንተ ምክንያት እንደተጎዳ እያወቃችሁ አሁንም ፍቅር ፍቅር ሲያጫውታችሁ ያንቺስ ከፋ። የምሬን ነው አለች። ያንቺስ ከፋ። ዞሮ ዞሮ መግቢያ ጭራሮ መግቢያ ነው መግቢያው እንዴ ያው ነው መግቢያው ጭራሮ በሉት። በቃ ዞሮ ዞሮ አሲር አይደለም አንቺ ዞረሽ ያሲር ነሽ። ዞረሽ ትመጫለሽ። አዎ እንደዛ ነው ነገሩ። እንዴት ናችሁ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ማብረን ኖላዊ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትና ክፍል አሾይና ነበረ። በጣም ደግሞ ረጅም አይነት ክፍል ነበረ። ሜይ ቢ አብዛኞቻችሁ አላያችሁት ሊሆን ይችላል። ማታ ላይ ነበር የተለቀቀው። ትናንት ያው ስቅለት ነበረ። በነገራችን ላይ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዚሁ አጋጣሚ በደንብ ልበላችሁ ዛሬ፣ ምክንያቱም በዓል ላይ ነን ያለው። ዛሬ ዋዜማ ነው። ባይ ዘ ዌይ ይሄንን ቪዲዮ እየሰራ ያለሁት አሁን ከሌሊቱ 3:35 ይላል። 9 ሰዓት ከ35 ከሌሊቱ አርብ ሌሊት ነው በዚህ ሰዓት እየቀረስኩ ያለሁት። ቅዳሜ ነው ወደ እናንተ የሚደርሰው።
ማታ አካባቢ ላይ እናንተ ጋር ይደርሳል። ሰው የበዓሉ ድባብ ላይ ናችሁ። እንዴት ነው ዶሮዋ ተገነጣጠለች ወይ እንዴት ነው ምናምን፣ ቅርጫ ተገባ፣ በጉ ተገዛ። በዘንድሮ ኑሮ በዓል እንዴት ነው እና እንዴት እያሳለፋችሁ ነው? በዚሁ አጋጣሚ እንኳን አደረሳችሁ ብያለሁ። የሰላም የጤና የፍቅር የደስታ ይሆንላችሁ፣ የመተሳሰብ ይሆንላችሁ። ይሄ በዓል የፍቅር በዓል ነው፣ የደስታ በዓል ነው፣ የሰላም በዓል ነው። ከሁሉም በላይ ጌታችንን አምላካችንን ፈጣሪያችንን የምናስብበት ነው ብዬ አስባለሁ፣ በተለይ ለክርስትናው እምነት ተከታዮች። ምክንያቱም ስለ ፍቅር እግዚአብሔር አንድ የልጁን እስከ መስጠት ድረስ ዓለምን እንዲወዷል ይላል ቃሉ። ወደ ስብከት እንዳልሄድባችሁ እኔ እኮ ከጀመርኩ እሄዳለሁ። ብቻ በዓሉ የሰላም የደስታ ይሆንላችሁ፣ ከጥፋታችሁ የምትመለሱበት ከጥፋታችን ጨምረ ራስን ከጥፋታችን የምንመለስበት፣ ፊታችንን ወደ አምላካችን የምናዞርበት፣ ከእሱ ጋር ሞተን ተቀብረን ከእሱ ጋር ደግሞ ትንሣኤውን የምንካፈልበት በዓል ይሁንልን። ወዳችኋለሁ። ወደ ድራማችን እንመለስ። ትናንትና እንግዲህ ወይዘሮ ሜላት ልታቀባብሎ ነበረ ይህን ሹጣም የሆነ ሰውዬ ማለት ነው። ግን ምንም ማድረግ አይቻልም። ምናሴ መጣ ብያችሁ ነበረ። በባለፈው ሪቪው ምናሴ ጣልቃ ይገባል ብያችሁ ነበረ። በመሀል ይመታ ይሆን ይጎዳ ይሆን ብዬ እንደሆን ጥያቄ ጠይቂያችሁ ነበረ። ያ ነገር ነው የተፈጠረው። ወይዘሪት ቤዚ ደግሞ እንዳለ ዘርግፍ ልታደርገው ነው። አቶ መስፍኔ እቤት ይዟት መጥቷል። አሁን ነው ነገሩ ድብልቅልቅ የሚለው። እውነቱን ትናገራለች ወይስ ዋሽታ ትዘባርቃለች? ምን ታስባላችሁ? እንዳየነው ከሆነ ድራማው ላይ ያው እውነቱን እንደምትናገር ነው። ምክንያቱም ሼባ አስጨንቋታል፣ ከስራ አባሯታል፣ ምናምን ብዙ ነገር አለ። ተስፋ ቆርጣለች። ስለዚህ ያላት አማራጭ የነ መስፍኔ ቤተሰብ ነው፣ ወይም ደግሞ እነ ሜሉ እንዲሁም መስፍኔ ነው ተስፋዋ። ስለዚህ ለነሱ የሆነ ነገር ትነግራለች ብዬ አስባለሁ። ሙሉ ነገሩን እንኳን ባትነግር፣ ሙሉ ታሪኩን እንኳን ባትነግር የተወሰነ ነገር ትነግራለች። እሷም እሱ ጋር እንደምትሰራ እንደነበረ፣ እህቷን እሱ እንዳገተባት፣ እንዲሁም ደግሞ ፈጁ አንተነም እሱ ጋር እንደሚሰራ እና የእነሱን ምርት እያመሳሰሉ ለራሳቸው እንደሚሰሩ፣ እንዲሁም ደግሞ የራሱን ሰው የእናንተ ድርጅት ውስጥ እንደከተተ ምናምን